ወይኒና የሊና ነገር እኮ እንደው አያልቅባትም። እንደው በር ስር ተለጥፋ የሰው ወሬ ማጣራት እንደው አይሰለችሽም? አይ ሊና አሁንስ እንደው ጽናትን ሁላችሁም ኮሜንት ላይ የጽናትን ጸባይ ይስተካከል እያላችሁ ሁላችሁም ኮሜንት ጽናት እያላችሁ ጻፉ ማለት ነው። እውነት ለመናገር ጽናት ሁሉን ነገር የድሮ ጸባዋ ይመለስልን። ኪራ ራሱ ግራ ገብቶታል ማለት ነው። ኪራ ጥሩ ስራ እንደሰራ አሁን ላይ ሁላችንም ጥሩ ስራ እንደሰራ አይተራ። ምክንያቱም ሀናን ከስራዋ እንድትመለስ ቢሮ ፈልግሻለሁ ብሎ ስለደወላት ሁላችንም ደስ ብሎናል። ምክንያቱም ሀና ምንም ባላጠፋችው ነገር በእርግጥ የሰው ልጅ ይሳሳታል፣ እየተንቀሸቀሸች ተሳስታለች። ነገር ግን ደግሞ ከስራው መንጭቆ ሊያስወጣት አይገባም ማለት ነው እና ይቅርታ ጠይቃለች። ይቅርታ በመጠየቅ በሁሉም ቦታ በቻለችው ይቅርታ ጠይቃለች። ስለዚህ ጽናት ይቅርታዋን መቀበል ነው ያለባት ማለት ነው። እዚህ ጋር እንግዲህ እንደምትመለከቷት ትንሿ በጣም ፍቅር ውስጥ ናት። የኢዛራ ፍቅር በጣም ልቧ ላይ ተጠምዶ እያሳለፈቻቸውን ጊዜ ወደኋላ ተመልሳ እያስተነተነች ነው። ኢዛራም ደግሞ ፍቅሩን በመቀበሏ በጣም ደስ ብሎታል። ምክንያቱም ፊቱ በጣም ከፍቶን ነበረ። ዛሬ ደግሞ ፈገግ ብሎ ደስተኛ ሆኖ የኔ ያለም ብሎ ከበሯ ደርሷት ተመልሷል። ዛሬ በጣም ደስ ብሏታል። ሌና ስታናግራት እኔ እኮ ኢዛራን እያሰብኩ አይደለም ብላ ራሷ እንቡጭ አድርጋ ይህማ ጮማ ወሬ ሊያመልጠኝ አይገባም፣ እንደው ትንሿዬ ክፍላችን ሂደን እየቀረውን በደንብ እናጣጥመዋለን፣ ይህ ጮማ ነው ትላለች። አይ ሌና እንደው ያንቺ ጮማ የሚያልቀው መቼም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ የጽናት ድራማ ተከታታዮች እንደምን አላችሁን? ያለው አልሐምዱሊላህ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። የደወል ምልክቷን በመጫን ቤተሰብ የሆናችሁ የቤተሰብ አጋር እንድትሆኑ በሙሉ አክብሮት እጠይቃለሁ። እንግዲህ እንደምትመለከቷት ትንሿ ምስጥ ብላ በቃ እያጸናሁ ነው ትላለች። እሷ ግን የለችም። በቃ ስጠራት ራሱ ሊና አትሰማም። ምክንያቱም ሂዳለች። አሳቧና ህይወቷ በቃ ያለችው ሙሉ ለሙሉ ኢዛራ ጋር ነው ማለት ነው። ትንሿ አርፈሽ ትምህርትሽን ተማሪ። ምክንያቱም ይህ ያለሽ ቻንስ ከዚህ በኋላም ላታገኘው ትችላለሽ። ፍቅርም ደግሞ ሊያልቅ ይችላል። ምክንያቱም በዚህ ሁኔታ ትምህርትሽን ብትማሪ ጥሩ ነው። ጽናት ደግሞ ያቺ ጽናት አይደለችም። አሁን ላይ የሆነ ነገር ብታገኝብሽ ጭራሹንም እንደምታባርሽ ነው ማለት ነው። ውድና የተከበራችሁ ቤተሰቦቼ ሁላችሁም አበረታቱኝ። እዚህ ጋር እንግዲህ በጽናት በሰኒ ላይ ቁማር የሚጫወትባት ጎፈሬ ተመልከቱ። ሰኒ በተኛችበት ክላስ ገብቶ አውቆ እሷን ማስፈራሪያና ትልቅ መያዣ ለማድረግ በተኛችበት ልብሱን አውልቆ ፎቶ ቀረጸ። ቪዲዮና ፎቶ ቀረጸ። ምክንያቱም ይህንን ያደረገው ምንድነው? ጆከር ቀንቶ ወይም ጆከርና ሰኒን ለማለያየት ነው ማለት ነው። ውድ የተከበራችሁ ቤተሰቦቼ ይህ ዱርዬ ምን እየሰራ ነው? አሁንም ወደሚለው ስንመለስ አብረን የምንመለከተው የምናየው ይሆናል። ለዚህ ቤት ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ነባር ቤተሰቦች ደግሞ በሸርና በላይክ በተለያዩ በኮሜንት በሀሳብ አስተያየት ከጎኔ እንድትሆኑ በትህትና ጠይቃለሁ። ውድ ቤተሰቦቼ ሁላችሁም ሰሞኑን ቀዝቅዛችሁብኛል። ላይክ ሼር እንድታደርጉ በአክብሮት እጠይቃለሁ። እኔም ያው ብዙ እየሰራሁ አይደለም ማለት ነው። የሸበካ ሁኔታ ነበር። ኢንሻአላህ ከዚህ በኋላ ያው ሸበካ የተስተካክሏን ብዬ አስባለሁ። እዚህ ጋር እንግዲህ እንደምትመለከቱት ኪራ ለመናት ጽናትን በጣም ቸከውና ሁሉም ጨው ሲበዛ ይመራል ይላል የሀገሬ ሰው ማለት ነው። እና ጽናት አበዛችውና ከዛ በኋላ ለኔ ጊዜ እየሰጠኝ አይደለም ብላ ስትለው እንዲህ ጊዜ እየሰጠውሽ አይደለም፣ እኔ ምንም ያላጠፋችውን ሀናን ባንቺ ምክንያት ከስራ አባረርኳት። ስለዚህ እኔ ላንቺ ጊዜ እየሰጠውሽ ካልሆነ ብሎ ለሀና ደወለና ደፍታው ስትወጣ እሱም ደግሞ ወደ ሀና ደውሎ አሁኑኑ ቢሮ ላገኝሽ እፈልጋለሁ፣ ቢሮ እንድትመለሽ ይላታል። ኪራ ጥሩ ሀሳብ አስበሃል። ምክንያቱም ጽናት ልትስተካከል ይገባል። ኮሜንታተሮቹ ሁላቸውም ዘመቻቸውንና ኮሜንታቸውን ጽናት ተስተካከል፣ የጽናት ጸባይ ይመለስልን እያለ ነው። እውነት ለመናገር ያቺ ስንወዳት የነበረችው ጽናት አሁን ላይ የለችም። በጣም እያስጠላችንና እያናደደችን ነው እያሉ ሁላቸውም ሀሳብ አስተያየታቸውን እየገለጹ ነው። ኪራ በተቃራኒው በጣም ጥሩ ሰው እየሆነላት፣ እሷ ግን
በጣም እንደ ጀበና ቡን ቱግ ቱግ እያለች ትገኛለች ማለት ነው። ውድ ተመልካቾቼ ሁላችሁም ሰብስክራይብ አድርጉ ፕሊዝ። ሁላችሁም በሀገርም በውጭም የምትኖሩ ውድ ኢትዮጵያውያን ፈጣሪ ከክፉ ነገር እየሰውራችሁ ይጠብቃችሁ፣ ወጥቶ ከመቅረት ይጠብቃችሁ። በሀገራችን ላይ የምንኮራ ያድርገን። ሀገራችን ደግሞ ሰላማዊ ይመለስልን። በጣም በሀገራችን ላይ ያለው ችግር መከራ አገርም እንዲያንገባ እያስፈራራን ያለው ነገር ቢኖር የሀገራችን ሰላም አለመሆን ነውና ሁላችሁም ሀገራችን አገር ነው፣ የሰው ሀገር የሰው ነው፣ የሰው ጌጥ አያደምቅም ይባላልና ምንም ቢሆን ሀገራችን ነው። ሁላችሁም ለሀገራችን ዱዓ ማድረጋችሁ እንዳትረሱ ማለት ነው። ጆከር እና ሰኒ እየተመካከሩ ይገኛሉ። ስለምንድን ነው የሚመካከረው ወደሚለው ስንመለስ ጆከር እና ሰኒ አሁንም ያሉበት አጣብቂኝ በጣም አስቸጋሪና በጣም አሳሳቢ ሁኔታ ላይ ናቸው። ወይም ደግሞ ፖሊስ ቢይዛቸው ይልቁንስ እውነታው ይወጣላቸው ነበር። ስፔልም እንዳልሞተ እውነታው ይወጣላቸው ነበር። አሁን ግን ህሊናቸው ጋር እየተጣሉ ራሳቸውን እንኳን መሆን አቅቷቸዋል። በየጊዜውና በየሰዓቱ በየሰከንዱ እያስፈራራቸው ይህ ጎፈሬ ልጅ በጣም አይሚሯቸው ውስጥ ትልቅ በሽታ የማይታከም በሽታ ሆኖባቸዋል። ሰኒ በጣም ተናዳ ራኬን ሩጦ በማቀፉ እኔን የፈለግከውን ነገር ማድረግ ትችላለህ፣ በህቴ ከመጣህ ግን የማትዋጣው ችግር ትገባለህ፣ በህቴ ማንም ሰው እንዲመጣብኝ አልፈልግም ብላ የሰኒ እህት ራኪ ሰኒንና ልጁን ትመነጭቃቸዋለች። ራኪም ደግሞ ግራ ገባትና ኧረ እህቴ ምን ሆነሽ ነው ብላ እህቷን ብትጠይቃትም ደግሞ እሷም ምንም ልትመልስላትም አልቻለችም። ከዛም እየሮጠች ሂዳ ከሱ ጋር እያወራች ትገኛለች ከጆከር ጋር። እንደምትመለከቱት ኢዛራ በጣም ፈገግታው ተመልሶ በጣም ደስተኛ ሆኗን ከትንሿ ጋር ሆኖ፣ ትንሿም ደግሞ እሱ ሊርቃትና ትቷል ሊሄድ ሲል እንደገና ገባትና ኢዛራን ከቤቱ ሂዳ ይቅርታ ጠየቀችው። እሱም ደግሞ በጣም ደስ ብሎት ይቅርታውን ተቀበላት። እዚህ ጋር እንግዲህ ከቤቱ ከመግቢያው ሱሲ ቤቱን ከፈተችውና ደረጃው ላይ ስታገኛቸው እወድቃለሁ ስትል ኪራ ሲገድፋ ሱሲና ኪራን ታገኛቸዋለች ጽናት። ከዛም ጥሩ ስራ ይዛችኋን፣ ኧረ ታቀፋት ተሸከማት እያለችም በጣም ታቧረችበት አለች። እሱም ደግሞ ኧረ እባክሽን ጽናት ተረጋጊ ቢላት ጽናት ግን የምትመለስና የምትረጋጋ አልሆነችም። ይችም ደግሞ በትዳራቸው ለመግባት በጣም እያደረገችው ያለችው ስራ በፊት ልጃቸውን ያስወረደችው ቀርቶ ደግሞ አሁን ላይ ያደረገችው ያለችው ስራና ተንኮል በጣም አሳፋሪ ድርጅት መሆኑን ሱሲ ልታውቅ ይገባል። እዚህ ጋር እንግዲህ ጆከር ከሰኒ ካራክ የማትወጣው ችግር ውስጥ ነው ማስገባህ፣ እገልሃለሁ፣ ሆመነኝ ከሰኒ ሙሉ ለሙሉ መራቅ ትችላለህ፣ እኔን ልትገለኝ ትችላለህ፣ ነገር ግን ሰኒን ጫፏን ብትነካት እመነኝ እገልሃለሁ ይለዋል። ልጁም ደግሞ አንተ አንድ ጊዜ ሰው የገደለ ሰው ለመግደል ወደኋላ ስለማይመለስ ስለዚህ እንደምትገለኝም እርግጠኛ ነኝ ይለዋል። አደርገዋለሁ በሰኒ ከመጣህ ነግሬሃለሁ ይላል። እዚህ ጋር እንግዲህ እንደምትመለከቷቸው የቅዱስ ያክስት በጣም ለቀቅ ያለችና የማትመቸኝ ሴት ናት። ምክንያቱም የቅዱስ ያክስት ሁሉን ነገር በትዕግስትና በቀስታ ማየት እየቻለች ነገሮችን ግን በጣም በጣብቂኝና በነገር ሁኔታ በማዟዟሯ በጣም ትደብራለች ማለት ነው። ራኪ ቅዱሴን ልትጠይቅ በሄደችበት ሰዓት የማይገባ ነገር ብላ ከቤት አባረረቻት። እዚህ ጋር እንግዲህ ሊና ተመልክቷት ጽናት በጣም ተመስጣ ስልክ ታወራለች። ሲጠሯት ራሷ አትሰማም። በዚህ አጋጣሚ ኪራ ቢሆን ኑሮ የመጣው በዚህኛው ያለውን ፊቷን በዚህኛው ሲያዟዞርላት የዛኔ ታውቀው ነበር። እዚህ ጋር እንደምትመለከቷት ተመስጣ ብትጠራት እንኳን ሊና ልትሰማት አልቻለችም። ኧረ እባክሽ ጽናት ስልኩን ዝጊውና አንድ ጊዜ ሶስ የምትባለው ቁልፍ እያለች ነው ትላታለች። እሷ አሁንም የምትሰማ አይደለችም። እባክህን ቤኪ እያለ ድብን ብላ በስልክ እያወራች ትገኛለች። አሁን ብታይኛ አታቀኝም ትልቁን ያለው ምናምን ፈጣሪ ሆይ ኪራ ይህን ነገር ያየለት አመቸም ሲኦል እንደሚሰቅልሽ እርግጠኛ ነኝ። እሱን በዛ ሄድክ በዚህ መጣህ እያልሽ ያለ ስራው
ሲኦል እየሰቀልሽው ነው ያለሽው እና አሁን ላይ ግን ሱሲ በጣም ጢባ ጢቤ እንደምትጫወትብሽ እርግጠኛ ነን። የቅዱስ ያክስት በጣም ግጥጥ ያለችና ፍጥጥ ያለች ነገረኛ ናት፣ ታስታውቃለች። ይህን ጸባዋን ግን ማስተካከል አለባት። ቤቱ እንግዲያ ሲመጣ በስርዓት ካላስተናገደች እቺ ምን አክስት ትባላለች? ራኬ ግን አንቺ አክስቱ ሳትሆኚ ግን ሌላ ነሽ ነገር ነሽ ብላ በጣም ተናዳ ለቅዱስቴ ክብር ስላላት ትታት ሄደች። እዚህ ጋር ሶሲ እኔ ንቃይ ነው ወይ ሳታይኝ ትታኝ ነው እያለች ሌላ ተፍኪር ውስጥ ትገባለች። አሁን ላይ ጽናትን ጢባ ጥቤ ልትጫወትባት ትንሽ ነው የቀረው። ውድና የተከበራችሁ ቤተሰቦቻችን ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑን በአክብሮት እንጠይቃለን። ውድ ተመልካቾች ሁላችሁም ሰብስክራይብ አድርጉኝ፣ ላይክ፣ ሼር አድርጉኝ፣ አበረታቱኝ። የሰው ደስታ የሰው መደሰት የሚያስደስተው ኢትዮጵያውያን የሚያምርብን ተባበር ነውና ሁላችሁም ላይክ አድርጉ ፕሊዝ። ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ትርፍ ይበልልኝ። ሁላችሁንም ለቻናሌ ቤተሰብ ያልሆናችሁ ቤተሰብ ሆኑ፣ አበረታቱን። ሰብስክራይባችን ሰሞኑን ቀንሷል። እንግዲህ 350 ምናምን ነው የቀረን። ሁላችሁም ሰብስክራይብ አድርጋችሁ እንዲታበረታቱኝ ስል በአክብሮት የምጠይቃችሁ ይሆናል። ውድ ቤተሰቦች ሁላችሁም ሰብስክራይብ አድርጉ። ለምታደርጉ ደግሞ ፈጣሪ ያክብራችሁ። ውሃ አንዳንድ ጊዜ ቁጭ ካልተባለ ጉሮሮ ያጠርቃል ማለት ነው እና ቤተሰቦቼ ሁላችሁንም ወዳችኋለሁ። እዚህ ጋር እንግዲህ ሱሲና ሊና አንቺ ፈሪ እያለች ሱሲ አሁንም ቢሆን ሊናን በጣም እየቀለደችባት ነው ማለት ነው። ምክንያቱም ባለፈው ጊዜ ጽናትና ሱሲ ሲጣሉ አሳሯን አብልታ ስለሰደደቻት እኔ ባልኖርልሽ ኑሮ እኮ ጽናት እንዲሁ እንደዛ አድርጋ ነበር የምትለቅሽ። ያኔ በኔና በብርቄ ላይ እንደዛ ስታደርግ ስትሆን የነበረው ይችን አቅም ይዘሽ ነው እንዲህ እያለች አሁንም ሌና እየቀለደችባትና እየተጫወተችባት ትገኛለች ማለት ነው። ቤተሰቦች ሁላችሁም ሰብስክራይብ አድርጉ ፕሊዝ። የምወዳችሁ የማከብራችሁ የሀገሬ ልጆች፣ በእርግጥ የማትወዱኝ የምትኖሩ ትችላላችሁ፣ ግን ደግሞ የምትወዱኝም የማትወዱኝም ሰብስክራይብ አድርጉ። ምክንያቱም ችግር የለውም። የማትወዱኝም እኔ ወዳችኋለሁ ማለት ነው። አይደለም እንዲህ ቤተሰብ ነው ወይ እንደው የሆነ ሽታ ነገር ከሸተተ ይተከተከኛ ማለት ነው። እና ይሄን ትክትክ ታለቁኝ እንደው ፈጣሪ ሆይ እንደው አምጥኝ ወይኔ በላቸው አለ እና ቤተሰብ ሁላችሁም ሰብስክራይብ አድርጎ እዚህ ጋር መንገድ ላይ ሲገናኙ ሊና አሁንም ደግሞ እንደምትመለከተው ሶሲን በጣም እየቀለደችባት ትገኛለች ማለት ነው። ለምን የምትቀልድባት? ባለፈው ጽናት ጋር ሲደባደቡ በጣም ደብድባት ነበር እና እኔ ባልደርስልሽ ኑሮ እኮ ቦጫጭቃ ቆማምጣ ቀጣቅጣ ልትጥልሽ ነበረ። ስለዚህ ከዚህ በኋላ እኔ ነገር አልችልም፣ እባክሽን ያለምንም ችግር ሻንጣሽን አንስተሽ ውልቅ እንድትይኝ ነው የምጠይቀው እያለ ሊና አሁንም ወይም ደግሞ አትቃኒ፣ እኔ ሻንጣሽን እዚህ ባመጣልሽ ይሻላል፣ ምክንያቱም ከመሞትሽ በፊት ይልቁንስ እኔ ሻንጣሽን ባቀብልሽ ይሻላል ትባል። አሁንም ሸር ስላሰበች ሱሲ ቤት ውስጥ ለመግባት ተገዳለች። ሱሲ ተይ ወደ ራስሽ ተመለሽ፣ ምክንያቱም አንድ ጊዜ ከተቦጠቦጥሽ በኋላ የሰው ህይወት ማበላሸት የበፊቱን ያበላሽሽው ህይወታቸው ይበቃል ማለት ነው። አሁን ላይ ደግሞ በሰው ህይወት አትግቢ፣ የራስሽን ህይወት ብቻና ብቻ ለመኖር ሞክሪ እላለሁ። መሩና ናሆሜ ጠፉ ሰሞኑን። ጋሻ እያሌውና አለምዬም ጠፉ። ለምንድን ነው እንዲህ? ይንጡ እንጂ እነሱም መምጣት አለባቸው። እነ ጋሻ እያሌውም መምጣት አለባቸው እንጂ የድራማው ድምቀቶች እኮ መሩና ናሆሜ ናቸው። ነው ሰርጋቸውን እያዘጋጃችሁ ነው። የቅዱስ ያክስት እውነት ለመናገር አልተመቸችንም ማለት ነው።
እውነታችንን ቅድስት ያክስት ምንም ድራማው ላይ እየተስማማች አይደለም፣ እንደኔ ማለት ነው። ብታባሯ ብዬ እላለሁ። ጽናት እንግዲህ እዚህ ጋር ተመልክቷት ቁጭ ብላ ማለት ነው የድሮውን እያስታወሰችኝ በትዳሬ በማንም ጽናት ተቀየርሽ ይሉኛል። እኔ በምንም ተቀየር አልችልም፣ ነገር ግን ደግሞ ትዳሬም ማትረፍ አለብኝ እያለች ብቻዋን እያወራች ፎጣዋን ምናምኗን እያጣጠፈች እያወራች ትገኛለች ማለት ነው። ያው ቪዲዮን ጫጫታ ወይም ካካታ ሊገባ ይችላል በመካከል ላይ የጣን ቅታ ቁጭ ስል ደግሞ በጣም ስራ ያለኝ ስራዬን ላለመተው ጊዜን እየተጠቀምኩ ነው ማለት ነው። ቤተሰብ ሁላችሁም ሰብስክራይብ አድርጉ፣ ላይክ ሼር አድርጉ ፕሊዝ። ሀገሬ ልጆች ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሰላም ለእናንተ ይሁን። በያላችሁበት የዓለም ዳርቻ ሆናችሁ የምትከታተሉኝ ውድ ኢትዮጵያውያን ሰላም ለእናንተ ይሆንልኝ። በቀጣይ በአሪፍ ቪዲዮዎች እስከምንገናኝ ደህና አሰንብቱ እላለሁ። ብርዱ ሊገልን ነው፣ ሊቆራረጠን ነው ማለት ነው። እኔ በዚህ ብርድ ራሱ ቪዲዮ መስራት እየደከመኝ እያስጣለኝ፣ ነገር ግን ያው ተስፋ ላለመቁረጥ አንዳንድ ጊዜ ዝም ብዬ እሞክራለሁ እንጂ ቪዲዮ መስራት እውነቴን ነው የምላችሁ አስጠልቶኛል። ምክንያቱም ሌላ የተለያየ ጥሩ ነገር ስታገኙ ወይ የሚሰራ ነገር ጠቃሚ ነገር ሲሰራ እናንተ አትመለከቱም። ምክንያቱም በባለፈው ነግሬያችሁ ነበረ። በዚህ ቪዲዮ ብዙ እይታና ብዙ ቪው ብዙ ሰብስክራይብ ካገኙ መልካም ነገሮችን ለመስራት እሞክራለሁ ብያችሁ ነበር። እናንተ ግን እይታና ቪው የሚኖረው እንደዚህ አይነት ቪዲዮ ወይም እንደዚህ አይነት ጋጋታ ሲኖረው ነው እንጂ ጥሩ ነገር ስንሰራ አታበረታቱን ማለት ነው። ለዛ ነው ውድ ቤተሰቦቼ እንግዲህ ኢንሻአላህ ከዚህ በኋላ ጥሩ ቪዲዮዎችን ሰራለሁ ብዬ አምናለሁ። ኢንሻአላህ ከጎኔም እንደምትሆኑ አልጠራጠርም። ሰብስክራይብ በማድረግ ላይክ ሼር በማድረግ ከጎኔ እንደምትሆኑ አልጠራጠርም ማለት ነው። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ቦታ ሆናችሁ የምትከታተሉኝ የሀገሬ ልጆች ሰላም ለእናንተ ይሁን። እዚህ ጋር እንግዲህ ኢዛራ እንደምትመለከቱት ትንሿ ቤቱ ስለሄደች እሱ ደግሞ ወይ ከሀገር ልውጣ ወይም ደግሞ ስራ ይላቁም እያለ በጣም ከሷ ለመራቅ እየተደራደረ ባለበት ሁኔታ ቤቱ ስትመጣለን በጣም ደስ ብሎታል። እዚህ ጋር ደግሞ ናታን ምን እያደረገ ነው ወደሚለው ስንመለስ አብረን የምንመለከተው የምናየው ይሆናል ማለት ነው። ቤተሰብ ናቲ አሁንም ራኬን መፍራቱን አላቆመም። እዚህ ጋር እንደምትመለከቱት በጣም ደብሮን ነበር። ሰላም ምን እያደረገች ነው ወደሚለው ወደ ሰላም ስንመለስ ሰላም ደብሯት አሁንም ስትመጣ አቤልን አላገኘችውም። እንዲህ ይሄ ልጅ የት ጠፍቶ ነው ደግሞ ይሄን ቦታ የለቀቀው? ለነገሩ እኔ ምን አገባኝ ቢጠፋ እያለች ስለ አቤልም መጨነቅ ጀመረች። እዚህ ጋር ናቲን ታገኘዋለች መንገድ ላይ። አንቺ ሴት ምን ነው ብረት መውረስ ጀመርሽ እንዴ ይላታል። አይ አንተ ደግሞ ምን እያልክ ነው ትለዋለች። ከዛ ቅዱስና እኔን ችግር ውስጥ አስገብተሽ አንቺ እንደፈለግሽ ታያለሽ። ቅዱስና ሰላም ይታረቃሉ። ደግሞ በጣም ቆንጅዬ ናት። እውነት ለመናገር ይታረቁ እና ሁላችሁም ሰብስክራይብ አድርጉ። ቅዱሴን ይችን የመሰለች ወርቃማ ልጅ ነገሩን አጣርቶ ደርሶበት መታረቅ አለበት። ምክንያቱም ትወደዋለች። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ተመልከቷት መልኳ ማለት ነው፣ ውበቷ ዋው በጣም ነው የምታምረው። በቃ ምንም የቀራት ነገር የለም። ሁሉ ነገሯ፣ አፍንጫዋ፣ አይኗ፣ አፎቿ፣ ቅንድቦቿ ልቅምቅም ያሉና ልቅምቅም ያለች ነው ማለት ነው። እና ቅዱሴ ታርቀህ ከሰላም ጋር ቀጥር የምትሉ ውድ ቤተሰቦቻችን በቀጣይ ቪዲዮ እስከምንገናኝ ደና ሰንብቱልኝ እያልኩ የምሰናበታችሁ ይሆናል ማለት ነው። ውድ ሀገሬ ልጆች በያላችሁበት ቦታ ፈጣሪ ይጠብቃችሁ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። እወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስኪያገናኘን በሰላም ያገናኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።